ወይኔ በላቸው ኪያ የሚባለው የወንድ አልጫ ማለት ነው። እንግዲህ እንትናን ኤፋዬ የኔ ጠንበለል እሱ ሲቀጠቅጠው ነበር። ኤፋዬ ለሱ አንሰክ ነው ወይ አንተ በቦክስ አትለውም ነበር? እንዴት ዝም ትለዋለህ? እንደዛ ሲቀጠቅጥክ ደግሞ እኮ እየመጣክ አልነበረም፣ ነካ ነበር ሲያረግክ የነበረው እንጂ አንተ ማን አባቱ ነው የሚነካክ? ማን ነው የሚነካክ? አንተ እንኳን እንደዚህ መቶክ ደም በደም ሊያረጉ ይቅርና አጠገቡ አይደርሱም እነዚህ ወንበዴዎች ማለት ነው። እንግዲህ ኪያ የሚባለው ዩቲዩበር የሄርሜላ ሽልጥልጥ ማለት ነው ኤፋን ከህይወታቸው ውጣ አንተ መተታም ነክ እያለው ነበርና አንተ ነክ መተታም ማለት ነው። የመተቱን ትርጉም የምታውቀው አንተ ነክ። ገባክ አይደለ? የመተቱን ትርጉም ስለምታውቀው ነው ለሱ መተታም ነክ ብለህ የተሳደብከው እንጂ የመተቱን ትርጉም ባታውቀው ኖሮ መተታም ብለህ ባልተሳደብክ ነበር። ገባህ? ልክ ነው የምነግርህ ማለት ነው። አንተ ደግሞ ማነህ? አንተ የማናሽ ቀባጥ ነው ደግሞ ከየት ነው የመጣከው? ደግሞ አንተ ጠፍተክ ነበር መሰለኝ ካየሁ በጣም ቆይቻለሁ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ኤፋዬ ዛሬ በከባዱ ተደብድበዋል። እንግዲህ ደም በደም ሆኗል። በቦክስ እያለው ነበር ይሄ ኪያ የሚባለው የወንድ አልጫ ማለት ነው። እና ምን ልላችሁ ፈልጌ ነው ማን ስለሆንኩ ነው አንተ ኤፋዬን የምትነካው? እንዳንነሳብህ አንተ ደግሞ ከየት ነው የመጣው? ጠፍቶ ነበር አውቆ ቻናሉ እንዲንቀሳቀስለት ብሎ እኮ ነው ኤፋዬን ሳይመታው ቪንቶ ደፍቶበት ደብድቤ ያለው የሚለው። ምን ይመስላል በእናታችሁ?